ጤናና ፍቅር ይስጥልኝ አድማጭ ተመልካቾች፣ እንደምን አረፈዳችሁ። የጥር 7 የሰዓቱን አበይትና ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። ጄኔራል ይድነቃቸው አያሌው የአብይ አህመድ መንግስትን በመክዳት ከሀገር ኮበለሉ። ጄኔራሉ የአብይ አህመድ ተወዳጅ የነበሩ ጄኔራል ሲሆኑ የጄኔራሉ መክዳት የአብይን ልብ እንደሰበረውም ተነግሯል። ጄኔራሉ ምን ገጥሟቸው ኮበለሉ? እንዴትስ ኮበለሉ? ዝርዝር መረጃም ይዘንበታል። ወዲህ ደግሞ በአዲስ አበባ ህዝባዊ አመጽ እየተቀሰቀሰ መሆኑ ሲነገር የብልጽግና አመራሮች ሀገር ጥለው ሊሸሹ እንደሚችሉም ተነግሯል። አመጽ ልታስነሱ ነው የተባሉ ወጣቶችና የከተማዋ አክቲቪስቶችም እየታሰሩ ነው ተብሏል። በዛሬ ሁለትም የብልጽግና መንግስትን በመቃወም ሹፌሮች የተቃውሞ ሰልፍ አድርገዋል። ዝርዝር ይዘናል፣ እንመለከተዋለን። ወዲህ ደግሞ ብልጽግና ፋኖን ኤርትራ እያስታጠቀችው ነው፣ ከጥምቀት በፊትም ውጊያ ሊከፍቱብኝ ነው ብለዋል። እንዳስሰዋለን። በአማራ ክልል እየተደረጉ ያሉ ውጊያዎችንም በዝርዝር ይዘናል፣ ወደ እናንተ እናቀርባለን። ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታብሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች፣ ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ፣ እስከ ፍጻሜው ድረስ አብራችሁኝ ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። የብልጽግና ድርብ ሚዛን ከዱባይ ድሮን እስከ ፋኖ ምርኮም የሉዓላዊነት ትርጓሜ በማን እጅ ነው ያለው? ብልጽግና ኤርትራም ፋኖን እያስታጠቀችው ነው ሲል ዳግም ከሰሰ። ከጥምቀት በፊትም አደገኛ ውጊያ ሊከፈትብኝ ነው ሲል ብልጽግና በካድሬዎቹ በኩል እያስነገረ ነው። የብልጽግና መንግስት ፋኖን ኤርትራ ታስታጥቀዋለች ብሎ መክሰሱም ከጀርባው የራሱን ወታደራዊ ውድቀት ለመሸፈንና ዓለም አቀፍ ትኩረት ለመሳብ የታለመ ስልት ነው። ያቀረብናቸው ጥያቄዎች ደግሞ የስርዓቱን ገመና እንዲህ ይገልጡታል። የምርኮ ታጣቂ የገዛ ታጣቂ ፋኖ በትግሉ ሂደት ውስጥ እጅግ በጣም ብዙ የጦር መሳሪያዎችን ማርኳል። ይህም በተለያዩ ቪዲዮዎችና የጦር ሜዳ እውነታዎች የተረጋገጠ ነው። ፋኖ መሳሪያ የሚታጠቀው ከ4 ኪሎ በሚላኩ ወታደሮች አፈሙዝ ነው። ይህንን ምርኮ መንግስት የውጭ እርዳታ ብሎ መፈረጁም የራሱን ሰራዊት ብቃት ማጣት ለመሸፈን የሚጠቀምበት የሽንፈት ቃል ነው። መንግስት የገዛ ሰራዊቴ መሳሪያውን ለፋኖ አስረክቦ መጣ ብሎ ማመን ስለሚከብደው የኤርትራን ስም በማንሳት የውጭ ጣልቃ ገብነት አለ የሚል ሰበብ እየፈጠረ ነው። አገዛዙ ከቱርክ፣ ከኤምሬት፣ ዱባይ እንዲሁም ከኢራን ድሮን ገዝቶ ንጹሃንን ሲጨፈጭፍ ህጋዊ ነኝ ይላል። በገዛ ህዝቡ ላይ ድሮን ማዝነብ በዓለም አቀፍ ህግ የጦር ወንጀል ሊያስመድብ የሚችል ተግባር ሆኖ ሳለ ብልጽግና ግን ይህንን እንደ ሉዓላዊነት ማስከበር ይቆጥረዋል። ጥያቄው አንድ መንግስት ከባዕድ ሀገር መሳሪያ ገዝቶም ህዝቡን ሲፈጅ ጽድቅ ከሆነ ህዝቡ ደግሞ ራሱን ለመከላከል ከየትኛውም ቦታ ድጋፍ ቢያሻ ወይንም ቢታጠቅ ለምን ወንጀል ይሆናል የሚለው ነው። ይህ ፍትሃዊ ጥያቄ የአገዛዙን ጭንብል ይገፈዋል። የኤርትራ ስጋትና የፕሮፓጋንዳ ፍጆታው የኤርትራ ስምን ማንሳት ለብልጽግና ሁለት ጥቅም አለው። አንደኛው ዓለም አቀፍ ድጋፍ ለማግኘት ኤርትራ ጣልቃ እየገባች ነው በማለት የምዕራባውያኑን ትኩረትና ድጋፍ ለመሳብ አስበው ነው። ሁለተኛ ደግሞ የአማራ ትግልን ለማሳነስ የፋኖ ትግል የህዝብ ብሶት የወለደው ሳይሆን በውጭ ሀገር የሚደገፍ ነው በማለት ትግሉን ህዝባዊነት ለማጥፋት መሞከር ነው ብልጽግናዎች የሚፈልጉት። ነገር ግን እንኳን ኤርትራ ያላስታጠቀችው ቀርቶ ፋኖን አሜሪካ ብታስታጥቀው ምንድነው ችግሩ? ያነሳነው ነጥብ እጅግ የሚቆረቆር እውነታ አለው። አብይ አህመድ ከዱባይ ድሮን ሲቀበል ሀገራዊ ኩራት ከሆነ ፋኖ ደግሞ የህልውና አደጋ ስለተደቀነበት ራሱን ለመከላከል ከየትኛውም ወገን ድጋፍ የማግኘት የሞራል መብት አለው። ፋኖ በአሁኑ ሰዓት
ግንባር ቀደም አስታጣቂው ራሱ የአብይ አህመድ ሰራዊት ነው። በየጦርነቱ የሚማረኩ መሳሪያዎች ፋኖን በታጠቀ ኃይልነቱ እንዲቀጥል አድርጎታል። አብይ አህመድ ከዱባይ ይቀበላል፣ ፋኖ ደግሞ ከአብይ እጅ ይማርካል። ይህ አባባል የመሬት ላይ ያለውን እውነታ በአጭሩ ይገልጻል። ነገር ግን ብልጽግናዎች እንደሚሉት ኤርትራ ብታስታጥቅ እንኳን ፋኖ የመታጠቅ ሙሉ መብት አለው። ነገር ግን እውነታው ፋኖ ከብልጽግና እየቀማ እንጂ ከኤርትራ እየተረከበም አይደለም። የብልጽግና መንግስት ከአረብ ሀገራት ድሮን ታጥቆ ንጹሐንን እየጨፈጨፈ ሌላውን ወገን በመሳሪያ እርዳታ መክሰሱም የታሪክ ምጽአት ነው። ፋኖ የህዝቡን ድጋፍና የምርኮ መሳሪያን ይዞ እያደረገ ያለው ትግል አገዛዙን ስልጣን ላይ ያቆዩትን የውጭ ድሮኖች ጭምር ዋጋም እያሳጣቸው ይገኛል። ታዲያ ብልጽግና አሁን ላይ የሚገባበት የሚወጣበትን በማጣቱ ከፕሮፓጋንዳ የዘለለ መሬት ላይ አቅም የሌለው መንግስት ሆኗል። የአብይ አህመድ ልብ ተሰበረ። ጄኔራል ይድነቃቸው አያሌው ወደ ጀርመን ኮበለሉ። ከመቀሌ ዘርፊያም እስከ አማራ ክልሉ በጥይት መቁሰል ከዛም ወደ ጀርመን ጉዞ። በ4 ኪሎ ቤተ መንግስት ውስጥ ዛሬ ትልቅ ድንጋጤ ተፈጥሯል። ጠቅላይ ሚኒስትር አብይ አህመድ ሳተናውና ነበልባሉ እያሉ ሲያሞካሿቸው የነበሩት በትግራይ ጦርነት ወቅት ታማኝ አገልጋያቸው የነበሩት ጄኔራል ይድነቃቸው አያሌው ሀገር ጥለው መኮብለላቸው ታውቋል። ይህ ሽሽት እንዲሁ ተራ መኮብለል ሳይሆን በአገዛዝ ውስጥ ያሉ ከፍተኛ መኮንኖች ሳይቀሩ በስርዓቱ ላይ ያላቸውን ተስፋ መቁረጥና የገዛ ወገናቸውን የአማራ ህዝብን የመውጋት የሞራል ኪሳራ የፈጠረውን ውጤት መሆኑም ተነግሯል። ጄኔራል ይድነቃቸው በትግራይ ጦርነት ወቅት ለአብይ አህመድ ካሳዩት ታማኝነት፣ የጦር አመራር ብቃት የተነሳ በጠቅላይ ሚኒስትሩ እጅግ ከሚወደዱ ከሚታመኑ ጄኔራሎች ቀዳሚው ነበሩ። ለአገልግሎታቸው ክፍያ በሚመስል መልኩ ከአዲስ አበባ ሆቴል አንስቶ እስከ ዘመናዊ ቪላ ቤቶችም ተሰጥቷቸዋል። መከላከያ ከመቀሌ በገባበት ወቅትም ከጀነራል ባጫ ደበሌ ጋር በመሆን ኦፕሬሽኑን የመሩት ይድነቃቸው ከህወሓት ካዝና በርካታ ሚሊዮን ዶላሮችን እንደዘረፉና ይህም ለዛሬው የውጭ ሀገር ሽሽታቸው መሰረት እንደሆናቸው ምንጮች ያረጋግጣሉ። የሽሽቱ ስልታዊ ዝግጅት ቀደም ብሎ የተጀመረ መሆኑን ምንጮቻችን ገልጸዋል። ጄኔራል ይድነቃቸው መኮብለላቸው ዛሬ ይፋ ቢደረግም ዝግጅታቸው ግን ከዓመት በፊት የተጀመረ እንደነበረም ተነግሯል። ባለቤታቸውንና ልጆቻቸውን ቀድመው ወደ ጀርመን በማሸሽ ከህዝቡ በተዘረፈ ገንዘብ እጅግ ቅንጡ ህይወት እንዲመሩም አድርገዋል። ላለፈው አንድ ዓመት በኢትዮጵያ ውስጥ ያከማቹትን ሀብትና ጥሬ ገንዘብ በተለያዩ መንገዶች ወደ ውጪም ወደ ቤተሰቦቻቸው ሲያሸሹ መቆየታቸውም ታውቋል። ሚስታቸውንና ልጃቸውን ቀደም ብለው ወደ ጀርመን የላኩት ጄኔራል ይድነቃቸው ለአንድ ዓመት ያክል በአዲስ አበባ ቆይታቸው በርካታ ገንዘብና በርካታ ንብረቶችን ወደ ጀርመን ሲያሸሹ እንደነበረም ነው የተገለጸው። የጀኔራሉ የውሳኔ ለውጥ የመጣው በአማራ ክልል ፋኖን ለመውጋት ከተሰማሩ በኋላ መሆኑን መረጃዎችም ይጠቁማሉ። ከዓመት በፊት በወሎ ግንባር በፋኖ ጥይት ተመተው ከቆሰሉ በኋላ የፋኖን ህዝባዊነትና የማይሸነፍ ጀግንነት በአይናቸው አይተዋል። የገዛ ወገናቸውን ፋኖን ትጥቅ አስፈታለሁ በሚል በሄዱበት ግንባር ሁሉ ሰራዊታቸው ሲረግፍና እሳቸውም ለጥቂት ከሞት ሲተርፉም በአብይ አህመድ ስጋና ደሎት መግዛት እንደማይችሉም ተረድተዋል። የቅርብ ሰዎቻቸው እንደሚሉት ጄኔራሉ በህዝባቸው ላይ የሚፈጸመው ግፍ ቢሰማቸውም ወዳቸውን አስቀድመው ቆይተው ነበር። በመጨረሻ ግን ስርዓቱ እየወደቀ መሆኑን ሲረዱም ራስህን አድን እርምጃም ወስዷል ነው የተባለው። ጄኔራሉ ከአንድ ዓመት በፊት በአማራ ክልል ወሎ አካባቢ ከቆሰሉ በኋላ ወደ አዲስ አበባ ተመልሰው አዲስ አበባ ያሉ ስራዎችን ሲከውኑ ቆይተዋል። በእነዚህ ጊዜያት ግን አድፍጠው ወደ ውጭ ለመኮብለል በርካታ ስራዎችን ሲሰሩ እንደነበረ ነው የተነገረው። የጄኔራል ይድነቃቸው መኮብለል ለአብይ አህመድ ትልቅ የፖለቲካ ወታደራዊ ሽንፈት ነው። አብይ አህመድ አሁን የሚተማመኑበት የቅርብ ጄኔራል አጥተዋል። ይህ ለቀሩት ጄኔራሎችም ጊዜው ሳይረፍድ ውጡ የሚል መልእክትም ያስተላልፋል። ጄኔራል ይድነቃቸው የአማራ ክልል ተወላጅ ቢሆኑም በአብይ አህመድ ግን ልክ እንደ ተመስገን ጥሩነህ እጅግ ተወዳጅ የነበሩ ጄኔራል ናቸው። ከዚህ ጄኔራል መኮብለል በኋላ የአማራ ተወላጅ መኮንኖች ስጋትም ጨምረዋል። በሰራዊቱ ውስጥ ያሉ የአማራ ተወላጅ መኮንኖች በአንድ በኩል በስርዓቱ መጠርጠር፣ በሌላ በኩል ደግሞ ወገናቸውን የመውጋት ጫና ውስጥ በመሆናቸው እንደ ይድነቃቸው አይነት ሽሽቶች በቀጣይ
እንደሚበራከቱም ይጠበቃል ሲሉ ነው የመረጃ ምንጮች የገለጹት። ጄኔራል ይድነቃቸው አያሌው ዛሬ ጀርመን ገብተዋል። ይዘውት የሄዱት ግን የዘረፉትን ገንዘብ ብቻም ሳይሆን የአብይ አህመድን የመከላከያ መዋቅር ሚስጥርና የአገዛዙን ውድቀት ማረጋገጫ ጭምር ነው። አብይ አህመድ ጀግና ሲል የሚያሞካሻቸው ሳይቀር ሀገር እየከዱ ባሉበት ሁኔታ የ4 ኪሎ ቤተ መንግስት የመጨረሻ ሰዓቱ መቃረቡን ይህ ክስተት ትልቅ ማሳያ ነው ሲሉም ምንጮቻችን ገልጸዋል። ጄኔራል ይድነቃቸውን ለማግኘት ያደረግነው ሙከራ ሳይሳካ ቀርቷል። በተደጋጋሚ ሙከራዎችን በማድረግ ይህንን ጄኔራል ሚዲያ ላይ ለማቅረብም ሙከራ እናደርጋለን። ወደ ሌላኛው ዘገባችን እናልፋለን። አሽከርካሪዎች የተቃውሞ ሰልፍ አደረጉ። በየአካባቢው የህይወት መስዋዕትነት እየከፈሉ በኬላ በቀረጥ እየተማረሩ ሰርቶ መኖር ያቃታቸው ሹፌሮች ሰልፍ መውጣታቸው ተነገረ። ሰልፍ በመውጣት መብታቸውን ጠይቀዋል። ሹፌሮቹ በተለይ በኦሮሚያና በሌሎች አካባቢዎች የአገዛዙ ኃይሎች በየኬላዎች እያስቆሙ በርካታ ገንዘቦችን እየጠየቋቸው መሆናቸውን እንዲሁም በየአካባቢው በታጣቂዎች እየተያዙና እየተገደሉ መሆናቸውን በመግለጽ በመንግስት ላይ ከባድ የተባለ ተቃውሞ ሰልፍ አሰምተዋል። ይህ በእንዲህ እንዳለ ደግሞ አዲስ አበባ ላይ ህዝባዊ እሳተ ገሞራ ሊፈነዳ እንደሆነ ተነገረ። መሬት የሚያንቀጠቅጥ ህዝባዊ አመጽ ስጋት 4 ኪሎን አስጨንቋል። የባለስልጣናቱ ቦርሳም ተሞሽሯል። በሀገሪቷ እየተባባሰ የመጣው የኢኮኖሚ ድቀት፣ የሰላም እጥረትና የመንግስት ብቃት ማነስ አዲስ አበባን ወደማይቀረው ህዝባዊ ፍንዳታ እየገፋት እንደሆነ መረጃዎች ጠቆሙ። በውስጥ መስመር የደረሱን መረጃዎች እንደሚያመላክቱት በመጪዎቹ ቀናት በአዲስ አበባ መሬት የሚያንቀጠቅጥ የተባለ ህዝባዊ አመጽ ሊቀሰቀስ እንደሚችል ስጋት የገባቸው የአብይ አህመድ ባለስልጣናት ከወዲሁ የመከላከል እርምጃዎችን እየወሰዱ መሆናቸው ተነግሯል። ለአመጹ መነሻ ናቸው ተብለው የተጠቀሱት ምክንያቶች አገዛዙ ሊቆጣጠራቸው ከሚችሉም በላይ ናቸው። የኢኮኖሚ ምስቅልቅል፣ የኑሮ ውድነት ጣሪያ መንካትና ህዝቡ በቀን አንዴም መብላት መሳኑም ሞትና ህይወትን አንድ ነው የሚል ድምዳሜ ላይ አድርሶታል ነው የተባለው። በሌላ በኩል በአማራና በኦሮሚያ ክልሎች የሚካሄደው ደም አፋሳሽ ጦርነት እንዲሁም አገዛዙ በየቀኑ በድሮን ንጹሃኖችን መግደሉ በአዲስ አበባ ነዋሪ ዘንድ ተራው የእኛ ነው የሚል ስጋትና ቁጣን ፈጥሯል ነው የተባለው። መንግስትም አመጹ ሊቀሰቀስ እንደሚችል መረጃዎች እንደደረሰው ያሳዩ እርምጃዎችን መውሰድም ጀምሯል ነው የተባለው። አመጹን ሊያስነሱ ይችላሉ ተብለው የተጠረጠሩ ወጣቶች፣ አንቂዎችና ታዋቂ ግለሰቦች ከወዲሁ በቁጥጥር ስር እየዋሉ ነው። ይህ አገዛዙ ያለበትን ከፍተኛ ድንጋጤም ደረጃም ያሳያል። በአዲስ አበባ ቁልፍ ስፍራዎች ላይ የሪፐብሊካን ጋርድና የደህንነት ኃይሎች በብዛት መሰማራታቸውም ተስተውሏል። ከዚህ ጋር በተያዘ አመጹ የሚቀሰቀስ ከሆነና አመጹ ከመስመር የሚወጣ ከሆነ ጠቅላይ ሚኒስትሩን ጨምሮ ከፍተኛ ባለስልጣናት ሀገር ጥለው ለመኮብለል ከረጅም ጊዜ ጀምሮ ሲዘጋጁ እንደነበረም ነው የተገለጸው። አዲስ አበባ የኢትዮጵያ የልብ ትርታ መሆኗ ይታወቃል። እዚህ ከተማ ውስጥ የሚነሳ አመጽ አገዛዙን በሰዓት ውስጥ ሊገረስሰውም ይችላል። አብይ አህመድ ከዚህ ቀደም ስልጣን ቢሄድም ደም ይፈሳል ብለው የዛቱት ይህ አይነት ቀን እንደሚመጣም ስለገመቱ ነው። ሆኖም ግን አመጹ ሲቀሰቀስ ሰራዊቱ በህዝቡ ላይ ይተኩሳል ወይንስ እንደ ጀነራል ይድነቃቸው እኔ የለሁበትም ብሎ ይሰናበታል የሚለውን ትልቁ ጥያቄ ነው። ህዝቡ ኑሮን መቋቋም ካቃተውና ቁጭ ብሎ መሞሰል ችቶት ወደ አደባባይ ከወጣ ምንም አይነት የድሮን ወይንም የታንክ ኃይል ሊያቆመው አይችልም። አዲስ አበባ ዛሬ በጸጥታ ውስጥ ያለች ብትመስልም በውስጧ ግን ትልቅ የቁጣ እሳት እየተቀጣጠለም ይገኛል። የአብይ አህመድ መንግስት አክቲቪስቶችን በማሰር አመጹን ለማዳፈን እየሞከረ ቢሆንም የኢኮኖሚውና የሰላሙ ውድቀት ግን ህዝቡን ወደማይቀረው የለውጥ ጎዳናም እየመራው ነው። ወደ አማራ ክልል የጦር ግንባር መረጃዎች አልፋለሁ።
በድሮን ጥቃት ከ105 በላይ የአገዛዙ ሚሊሻዎችና ንጹሃን ወገኖች በበለሳ ተገደሉ። በቅርቡ በዳግማዊ ቴዎድሮስ 5ኛ ኮር ጥር 01 2018 ዓ.ም ከባድ ድምሰሳ ሽንፈት የተጎነጨው የአብይ አህመድ ሰራዊት የሞራል ማካካሻ የአየር ጥቃት ለማድረስ በማቀድ ከሰሞኑ በሳህላና በበለሳ ቀጠና ተደጋጋሚ የአየር ቅኝት እያደረገ የሰነበተ ሲሆን በዛሬው ዕለት ጥር 7 2018 ዓ.ም ረፋድ ዋግምራ ዞን ሳህላ ወረዳ ስየም ድልድይ የተባለ ቦታ በርካታ የራሱ የአገዛዙ ቅጥረኛ የሚሊሻ አባላት እንዲሁም የተሰበሰቡ ንጹሃን ወገኖቻችን የሰው አልባ አውሮፕላን ድሮን ጥቃት አድርሶባቸዋል። በዚህም በርካቶች ሞተዋል። እስካሁን በደረሰን መረጃ ከ65 በላይ የሚሊሻ አባላት የሞቱ ሲሆን ከ40 በላይ ንጹሃን ወገኖች በአየር ጥቃት የህይወት መስዋዕትነት እንደከፈሉም መረጃው ይጠቁማል። ቁጥራቸው ያልተረጋገጠ ቁስለኛ መሆናቸውም ታውቋል። የአማራ ፋኖ ብሔራዊ ኃይል በላይ እዝ የሰራዊት አባላትን ለማጥቃት ሲቃትት የሰነበተው አገዛዙ በዛሬው ዕለት የአካባቢው ሚሊሻና ንጹሃን ወገኖችን እጅግ አሳዛኝ በሆነ ሁኔታ በጅምላም ጨፍጭፏቸዋል። በቀጣይ መረጃዎችን ለህዝባችን በይፋ እየተከታተልን የምናሳውቅ ሆኖም የንጹሃን ወገኖቻችን ዘግናኝ ጭፍጨፋ በአገዛዙ ላይ በማነጣጠር የአጽፋ ምላሽ እንደምንሰጥ እያሳወቀን በጅምላ የአየር ጥቃት ህይወታቸው ላለፈ ወገኖቻችን በላይ እዝና ጎንደር ጠቅላይ ግዛት እዝ በሚንቀሳቀሱበት የሰሜን አማራ ቀጠና በጎንደር በቀጣይ ቀናት ለሰማዕታት ወገኖቻችን የሚመጥኑ ህዝባዊ የሐዘን አዋጆች ሊታወጁ እንደሚችሉም እናሳውቃለን ሲል አፋባሃ በላይ እዝ አስታውቋል። ይህ በእንዲህ እንዳለ ወደ ወሎ ስናልፍ አፋባሃ ምስራቅ አማራ ቀጠና ሚኒሊክ እዝ ወታደራዊ አዛዥና የላስታ ሳምነው ኮር ሰብሳቢ አርበኛ ወንድሙ ማሩ በወቅታዊ ጉዳይ አጠር ያለ መግለጫ ሰጠ። የሚኒሊክ እዝን ክንድ መቋቋም ያቃተው የፋሺስቱ የብልጽግና አገዛዝ ከተግባር ይልቅ ውሸትን ትልቅ የአውደ ውጊያ ግንባር ካደረገው ዓመታቶች የተቆጠሩ ሲሆን ዛሬም አጠናክሮ ቀጥሎበት በአፋባሃ ሚኒሊክ እዝ ስም የሐሰት መግለጫ እያወጣ ይገኛል። በመሆኑም እኔንና የአሳምነው ኮር ምክትል አዛዥ የሆነውን ኮማንዶ ፍቅሩ ሙልዬን ከአማራ ፋኖ ብሔራዊ ኃይል አፋባሃ ምስራቅ አማራ ቀጠና ከሚኒሊክ እዝ በድርጅቱ ትዕዛዝ እንደታገድን አድርገው ምላሱ ብቻ የቀረው የብልጽግናው አገዛዝ በትላንትናው ዕለት የማስመሰል መግለጫም አውጥተዋል። እንኳን በወሬ ልንፈታና ልንደነግጥ ቀርቶም ድሮንና ታንኩንም አልፈራንም። እናም በመላው ዓለም ለምትገኙ አማራውያንና የትግላችን ደጋፊዎች ይህ አገዛዙ የውሸት መገለጫ መሆኑን እንድታውቁና አሁን ላይ እኔም ሆንኩኝ ኮማንዶ ፍቅሩ ሙልዬም የተጣለብንን ኃላፊነት በአግባቡ እየተወጣን እንገኛለን ሲል ተናግረዋል። እናንተም በውሸታችሁ ቀጥሉ፣ እኛም በሐቀኛ ተግባራችን በያዝናቸው አመርቂ ወታደራዊና ፖለቲካዊ ድሎቻችን ታጅበን ለመጨረሻው ግብ ድልና ነጻነት እየታገልን እንገኛለን ሲል አርበኛው ገልጿል። ግፈኞች ሆይ ጦራችሁም ወሬያችሁም አሸንፈንም ዓላማችንንም ላፍታም ቢሆን አደናቅፈውም ሲል አርበኛው ደምድመዋል። አፋባሃ ምስራቅ አማራ ቀጠና ሚኒሊክ እዝ ምክትል ወታደራዊ አዛዥና የላስታ ሳምነው ኮር ሰብሳቢ አርበኛ ወንድሙ ማሩ። በመጨረሻም በምስራቅ አማራ ቀጠና የተደረጉ የውጊያ መረጃዎችን ከቃል አቀባይ አበበ ፈንታው አድምጠን እንመለስ። አርበኛ አበበ ፈንታው ነኝ፣ የአፋባሃ ሚኒሊክ እዝ ህዝብ ግንኙነት መምሪያ። ያው እንደተገለጸው በትላንትናው ዕለት ጥር 5 2018 ዓ.ም በበርካታ ግንባሮች ሚኒሊክ እዝ በጣም ከባድ የሚባል ተጋድሎ ከፋሽስቱ የብልጽግና አገዛዝ ዙፋን ጠባቂ ሰራዊት ጋር አድርጓል። ትላልቅ ድሎችንም አስመዝግቧል። ከዚህ ጋር ተያይዞ ዋናውና በጣም ትልቁ ግንባር ወልዲያ ከተማ ዙሪያ ቃሊን ግንባር ነው። በዚህ ግንባር እንግዲህ ሰሞኑን ምስራቅ አማራ ኮር አንድ እና ከሌሎች አህዶች የተውጣጡ የተወሰኑ ኃይሎች ጋር በመሆን አሳምነው ክፍለ ጦር ትልቅ የሚባል ድል ያስመዘገበበት ሁኔታ አለ። ብዙ 23 የማረከበትና ያወደመበት በጣም በርካታ የጠላት ኃይል የማረከበት በርካታ ተተኳሽ ጦር መሳሪያ የማረከበት የወልዲያ ላሊበላ ጋሸናና ባህር ዳር መስመር ዋና ጥቁር አስፓልቱንም ጭምር ተቆጣጥሮ ትልቅ ፖለቲካዊና ወታደራዊ ድል ያስመዘገበበት ሁኔታ አለ። አጠቃላይ እንደ ሚኒሊክ እዝ በዚህም ትልቅ ስጋት የገባው ወልዲያ እንግዲህ እንደሚታወቅ ከፍተኛ የስበት ማዕከላቸው ነው። ፋሺስቱ የብልጽግና አገዛዝ ማለት ነው። በክልልም በፌደራልም ደረጃ ለከተማውም ስጋት ይሆነኛል በማለት
በጣም በርካታ የሚባል እግረኛ ሰራዊት ወደ 6 ሻለቃ ማለት ነው። ይሄ ማለት ወደ 2 ክፍለ ጦር አካባቢ የሚጠጋም ሊሆን ይችላል እንደ አደረጃጀቱ ነው። ይህንን ኃይል ተጠቅሞ በርካታ መካናይዝድ መሳሪያም ጭምር በመጠቀም በአየር ኃይል ድሮን ጭምር ታግዞ መጠነ ሰፊ የሚባል ማጥቃት አድርጓል በፊት ለፊት። ከጀርባ ደግሞ በበቅሎ ማነቂያ በኩል እንደዚሁ በርካታ ኃይል ከእንጃፋት ጊዳን ወረዳ ማለት ነው ወንዳች ኩል መስክ ደግሞ ወደ ላስታ ቀጠና ማለት ነው ከድልብ ደግሞ አካባቢ ኃይል አሰባስቦ በበቅሎ ማነቂያ በኩልም በሁለት በኩል ነው ማጥቃት ያደረገው። የበቅሎ ማነቂያውን ምስራቅ አማራ ኮር 2 ካላኮርማ ክፍለ ጦር በ2 ሻለቃ ሙሉ ቀን ሲዋጉት ውለዋል። ትልቅ ድል አስመዝግበዋል። ከዛ በዘለለ በቅሎ ማነቂያ የሚባል ቁልፍ ወታደራዊ ቦታ አለ። እሱንም የተቆናጠጡበት ሁኔታ ነው ያለው። ሌላኛው ካላኮርማ ክፍለ ጦር በ2 ሻለቃና በ1 ሻለቃ ቀኝ ጭምር ሮቢት ከተማ ጭምር በመግባት ትልቅ ሚዛን ጠባቂ የሆነ ድል አስመዝግበዋል። ዋናው ፊት ለፊት ባለው በዚህኛው በቃሊም ግንባር ላለው ማለት ነው። በቃሊም ግንባር የምስራቅ አማራ ኮር አንዶቹ አውጃኖ ክፍለ ጦርና አሳምነው ክፍለ ጦር ናቸው። እንግዲህ በጥምረት በጣም ሰፊ የሚባል ቀጠና ሸፍነው ትልቅ ተጋድሎ ያደረጉት ከጧት 2 ሰዓት ጀምሮ ማለዳ እንግዲህ እስከ ምሽቱ 3 ሰዓት ድረስ ነው ተጋድሎ የተደረገው። በዚህ ተጋድሎ በርካታ እግረኛ ኃይሉ ተመትቶበታል። ጠላት የበቅሎ ማነቂያውን ካላኮርማ ክፍለ ጦር እዛው መክተው ስለያዙትና ሊያግዘው ስላልቻለ ከወልዲያ በኩል ማጥቃት የመጣውን ኃይል አስገብተው ከበባ ውስጥ ካስገቡ በኋላ ስባው አስገብተው መጨረሻ ላይ ወደ ከበባ ካስገቡ በኋላ ሙሉ ቀን ሲመቱት ነው ያለው። አስከሬን አላነሳም፣ ቁስለኛ አላነሳም። ያለው የቀረው ኃይሉም ተከቦ ባለበት ሁኔታ አመሻሽ ላይ ሙሉ ለሙሉ በሚማረክበት ሁኔታ ማለት ነው መካናይዝዱ ቃሊም ከተማ ጭምር ህዝብ ጭምር የተመታበት በዛ መንገድ ህዝብ በመጨፍጨፍ ጭምር የታፈነውን ሰራዊቱን ለማስወጣት ማለት ነው። በዚህም ንጹሃኖች ተመትተዋል። ወደ ኋላ መጣበታለሁ። ከዛ በዘለለ ድሮን በማምጣት 6 ጊዜ ድሮን ጥቃት ፈጽሟል እዛ አካባቢ። ሌላም ቀጠና ላይ እንደዚሁ በሌላ ድሮን በዚህኛው በመቅሎ ማነቂያ ቀጠና ማለት ነው ድሮን ጥቃት በዛም የፈጸመበት ሁኔታ አለ። በዚህ የድሮን ጥቃት ሰራዊቱ መወሰድ ያለበትን ጥንቃቄ ስለወሰደ ንጹሃኖችን መትቷል። የአንድ ደብር ጠባቂ ትልቅ አባት የተሰውበት ሁኔታ አለ። ንጹሃኖች የተጎዱበት ሁኔታ አለ። ቤት ንብረትም ወድሟል። ከዛ በዘለለ በመድፍ ደግሞ እንደዚሁ ንጹሃኖች አሁንም የሞቱበት እንስሳቶች የሞቱበት ቤት ንብረት የወደመበት ሁኔታ አለ። እነዚህ ሰብአዊ መብት ጥሰቶች ተፈጽመዋል። ንጹሃን ያልታጠቁ ጦር መሳሪያ ያልታጠቁ አማራዎች ላይ ማለት ነው ባውደ ውጊያው በርካታ ኃይሉ ተመትቶበታል። ጦር መሳሪያም ተማርኳል፣ ተተኳሽም ተማርኳል፣ ሌሎች ወታደራዊ ቁሳቁሶችንም ተማርኳል። የተወሰኑ በ10 የሚቆጠሩ እግረኞችም ተማርከውበታል። ይሄ ሆኖ ትልቅ ኪሳራ ደርሶበት አገዛዙ አሁንም አካክሳለሁ ብሎ ሌላ ኪሳራ የገባበትና ይህንን ውጤት ለመቀልበስም የድሮን ጥቃት በመፈጸም ንጹሃኖች ላይ ጉዳት ያደረሰበት ሁኔታ ነው ያለው። ከዛ በዘለለ በካላኮርማ ክፍለ ጦር ሮቢት ከተማ ላይ ራያ ቆቦ ሮቢት ድረስ ዘልቀው በመግባት በ2 ሻለቃና በ1 ሻለቃ ቀኝ ማለት ነው ጥቃት የደረሰበት ያገዛዙ ሰራዊት ጥምር ጦር ነው። እንግዲህ ወርቄ አካባቢ የሚባል የራያ ቆቦ አካባቢ አለ። ከዛ አካባቢ የወጡ በጣም ጫፍ ጽንፍ የረገጡ ሚሊሾች አሉ። እነሱ ደግሞ በውጊያው ተሸንፈው ወደ ከተማ በገቡበት ጊዜ በጣም በርካታ የሚባል ንጹሃኖች ላይ በጥይት ሮምታ ጉዳት ያደረሱበት ሁኔታ አለ። ወደ 3 ንጹሃን ያልታጠቁ አማራዎች ተገለዋል። 5 የሚደርሱ ደግሞ ቀላልና ከባድ ቁስለኛ ሆነዋል። በዚህ ደረጃ ንጹሃኖች ላይ ግፍ እየተፈጸመ ያለበት ሁኔታ ነው ያለው። ባውደ ውጊያ ሲሸነፍ የፋሽስቱ አገዛዝ ጥምር ጦር ንጹሃኖች ላይ እርምጃ እየወሰደ የቀጠለበት ሁኔታ ነው ያለው። አሁንም በዚህ ደረጃ ንጹሃኖች ላይ እየተወሰደ ያለው ነፃ እርምጃ አሁንም ተጠናክሮ የቀጠለበት ሁኔታ ነው ያለው። ባውደ ውጊያ ግን አሁንም አገዛዙ የተሸነፈበት ፋኖ ደግሞ ትልቅ ወታደራዊና ፖለቲካዊ ድል የተጎናጸፈበት አውደ ውጊያ ነው የተካሄደው። ከዛ በዘለለ በሌላ ግንባር ንጉስ ሚካኤል አሊኮር ኢንጂነር ደሳለኛ ሰፋ ክፍለ ጦር መካነ ሰላም ዙሪያ አሁንም እንደዚሁ ትልቅ ተጋድሎ በማድረግ የ45ኛ ክፍለ ጦር
ሰራዊት አባላቶች ላይ እርምጃ በመውሰድ ሙትና ቁስለኛ በማድረግ ድል የተጎናጸፈበት ሁኔታ አለ።